ሰማያት ከግዝፈታቸው ከስፋታቸው ጋር እንደዚሁም ምድሮች አልችለውም አልወጣውም ብለው የመለሱት አደራ ነው። ኢና ዐረضና አልአማነተ ዐለ ሰማዋት ወልአርድ ፈአበይነ አን የሕሚልናሃ ወአሽፈቅነ ሚንሃ ወሐመለሃ ልኢንሳኑ ኢነሁ ካነ ዘሉመን ጀሁላ የሚል የቁርአን አንቀጽ አለ። አላህ ተባረከ ወተዓላ የዲን ህግጋትን ጾምን፣ ሶላትን፣ ከጀናባ መታጠብን፣ ከሐይድ መታጠብን፣ ግዴታዎችን በአግባቡ መወጣትን፣ ክልከላዎችን መከልከልን ኃላፊነቱን ለሰማይና ለምድር ሰጥቷቸው ነበር። አላህ የዲንን ኃላፊነት ልስጣችሁና በአግባቡ ከተወጣችሁ ጀነትን እሸልማችኋለሁ ብሏቸው ነበር። አላህ ሐሳብ አቅርቦላቸው ነበር። ፈአበይና ይቅርብናል፣ ወአሽፈቅና ፈሩ አላህን በማመጽ መልኩ እምቢ ብለው ሳይሆን ሰማይና ምድር ታዛዦች ናቸው። አተይና ጣኢዒን እሺ ብለዋል። አላህ ያዛቸውን ታዘዋል። ምድር ታበቅላለች፣ ሰማይ ታዘንባለች፣ ታዛዦች ናቸው። ሶላትን፣ ጾምን፣ ዘካን፣ ሐጅን መሰል የሆኑ የዲን ህግጋትን አላህ ተባረከ ወተዓላ ላሸክማችሁ ኃላፊነቱን ተወጡ፣ ግዴታውን በአግባቡ ከተወጣችሁ ትሸለማላችሁ ሲላቸው አይቅርብናሉ። ለምን? ፈርተው። ላንወጣ እንችላለን፣ ግዴታ ልናጎል እንችላለን። ግዴታን ከተወጡ መሸለም እንዳለው ሁሉ አማናን አደራን ካጎደሉ መቀጣትም አለና ትርፍን ፈልገን ኃላፊነቱን ተቀብለን ኪሳራና ቅጣት እንዳይመጣብን ብለው እምቢ አሉ። ሐመለሃ ልኢንሳን የሰው ልጅ ግን ሽልማቱ አጓጉቶት ኃላፊነቱን ተሸከመ። እሰግዳለሁ፣ እጾማለሁ፣ ዘካ አወጣለሁ ወዘተ ብሎ ግዴታን ለመወጣት ተስማማ። አላዋቂ ነው የሰው ልጅ። ኢነሁ ካነ ዘሉመን ጀሁላ የኃላፊነትን ክብደት አያውቅም። የራሱን ቀድር ደረጃውን አያውቅም። ራሱን በዳይ ነው፣ የጌታውን ሐቅ አጉዳይ ነው ተብሏል። እነሆ ሶላት ከአማናዎች መካከል አንዱ ነው። በቀን 5 ጊዜ ሰዓቱን፣ ቦታውን፣ ስርዓቱን ጠብቆ መስገድ ኃላፊነትን መወጣት ነው፣ አደራን መጠበቅ ነው። ለሰማይ ለምድር የከበደን አደራ። በተቃራኒው ደግሞ በወሬ በጨዋታ በእንቅልፍ በሌላ ነገር ሆኖ ሶላትን ጀላ ማለት ሰዓቱን ማሳለፍ፣ ስርዓቱን ማጉደል፣ አላህ ባዘዘን መልኩ አለመስገድ አማናን ማጉደል ነው። ያስጠይቃል፣ ሊያስከታም ጭምር ይችላል። ናም ጌታ አላህ ሶላትን የሚያበላሹ ሰዎችን ዝቶባቸዋል። ጀሀነም ውስጥ ያለ ሸለቆ፣ ጀሀነም ራሱ ገደል ነው። የጀሀነም ገደል ውስጥ ያለ ሌላ የእሳት ገደል ውስጥ ገብተው እንደሚሰቃዩ ተዝቶባቸዋል። አላህ ተባረከ ወተዓላ የደጋጎችን የተላላቆችን የነቢያቶችን አላህን ይፈሩ ህጉን ያከብሩ የነበሩ ነቢያትን ታሪክ ከዘረዘረልን በኋላ ምን ብሏል? ፈኸለፈ ሚን ባዕድህም ኸልፉን አዳዑ ሶላተ ወተበዑ ሸሀዋቲ ፈሰውፈ የልቀውነ ገየን ኢላ መን ታበ ወአመነ ወዐሚለ ሷሊሐ ፈኡላኢከ የድኹሉነ አልጀነተ ወላ ዩዝለሙነ ሸይአን ብሏል። ጌታ አላህን ተባረከ ወተዓላ የሚታዘዙ የሚፈሩት የሚከጅሉት ቅጣቱን ፈርተው ወንጀልን የሚተው ረሕመቱን ከጅለው መልካም ስራን የሚሰሩ ነቢዮች፣ ወልዮች፣ ሷሊሖች እንዳሉ ሆነው ሌሎች ደግሞ አሉ መጥፎ ተተኪዎች ምድር ላይ የተተኩ። ምንድነው የመጥፎነታቸው መገለጫ? አዳዑ ሶላተ ሶላትን አበላሹ፣ ችላ አሉ፣ ማይሰግዱ አሉ፣ አንዳንዴ የሰገዱ አንዳንዴ የሚተው አሉ። የሰገዱም እንደሆነ መስፈርቱን ሳያሟሉ በግዴለሽነት መንፈስ የሌለው የአካል ብቻ እንቅስቃሴ ሩህ የሌለው ኹሹዕ የሌለው ጎንበስ ቀና ብቻ ሚሉ ሆኑ። ወተበዑ ሸሃዋት የሶላታቸውን መበላሸት ተከትሎም ስሜታቸውን የሚከተሉ ሆኑ። ሸሪዓን የሚከተሉ ሳይሆን አላህን የሚፈሩ ሳይሆን ለስሜታቸው ደስ ያላቸውን የፈለጉትን ያማራቸውን የሚሰሩ አላህን የማይፈሩ የስሜት ባሪያዎች ሆኑ። ታዲያ የዚህ ስራቸው ሶላትን የማበላሸታቸው ስሜትን የመከተላቸው ዋጋው ምንድነው? ክፍያው ምንድነው ከተባለ ፈሰውፈ የልቀውነ ገያ አይቀርም ወደፊት ገይ የሚባል የጀሃነም ክፍል ውስጥ ገብተው ይነዳሉ ብሏል አላህ ተባረከ ወተዓላ። የተወበቱ ሶላታቸውን አስተካክለው የሰገዱ ከስሜት የወጡ አላህን የፈሩ ሲቀሩ